ሰላም እንድትቆያችሁ ውድ የስፖርት ቻናል ቤተሰቦቻችን የሰዓቱ መረጃ ይደርሶናል። እናንተ አብራችሁን እስቆዩ በአክብሮት እንጠይቃችኋለን። የዓለም ዋንጫን በተመለከተ ዝውውርን በተመለከተ መረጃው ደርሶናል። አብራችሁን ቆዩ። የኮሎምቢያ ተጫዋች የግድያ ሙከራ እንደደረሰበት ታውቋል። እንደዚሁም የስፔን እና የፈረንሳይ አሸናፊ ዋንጫውን ይወስዳል ሲል ቲቦ ኮርትዋ ሀሳቡን ሰጥቷል። እግር ኳስ ወደ ቤቱ መመለስ አለበት ሲሉ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ገልጸዋል። ስለሱ መረጃዋል። እንደዚሁም እስካሁን ጨዋታዎቹ በፍጹም ነው የተዳኙት፣ የዳኛ ክፍተት የለም ሲሉ ስዊዘርላንዳዊ አሰልጣኝ እንደዚሁ ሀሳባቸውን ሰጥተዋል። የአርጀንቲና እግር ኳስ ፌዴሬሽን ምንድን ነው እየገጠመው? ስለሱ መረጃው አለን። እንደዚሁም ደግሞ የመሐመድ ሳላህ ወዴት ነው መዳረሻው የሚለውን በተመለከተ የምናካፈላችሁናል። ፊፋ ሜዳውን ክፍል ለሽያጭ ሊያቀርብ እንደሆነ ታውቋል። የሜዳውን ክፍል ስለሱ መረጃው አለን። የግብጽ ተጫዋቾች የክብር ዋንጫ ተሸልመዋል ተብሏል። የደቡብ አፍሪካው ተጫዋች ህይወቱ ማለፉም እንደዚሁ መረጃ ወጥቷል። ጋርናቾ የቸልሲን ስብስብ አይቀላቀልም ተብሏል። መረጃው አለን። የቸልሲ ታሪካዊ ኃላፊ ህይወታቸው ማለፉም እንደዚሁ መረጃ ወጥቷል። በቀጣይነት የምንመለከተው ጉዳያችን የአየር መንገዶቹ የወዳጅነት ውርርድ ማድረጋቸውም ታውቋል። የኢትዮጵያ የ17 ዓመት የሴቶች የዓለም ዋንጫ የማጣሪያ ውድድር 90 ደቂቃ ብቻ ቀርቶታል። ስለሱ መረጃ አለን። በአጭሩ የምንነግራችሁናል። የእንግሊዝ ብሔራዊ የደስታ በዓል ታውጃለች እንግሊዝ የዓለም ዋንጫን የምታሸንፍ ከሆነ ተብሏል። ስለሱ መረጃው አለን። እንግሊዝ ሃላንድን ማቆም ትችላለች። የኖርዌይ የሚገጥመው የእንግሊዝ ብሔራዊ ቡድን ሀሳቡን ሰጥቷል። እንደዚሁም የእንግሊዝ አሰላለፍ ምን ይመስላል የሚለውንም እንደዚሁ የተለያዩ መረጃዎች የምናነሳበት የሰዓቱ መረጃ አሁን ይጀምራል። የመጀመሪያው መረጃችን የሚሆነው የኮሎምቢያው ተጫዋች ግድያ ዛቻ ደርሶበታል የተባለው ስዊዘርላንዳዊው የተጫዋች ያለቀለትን የግብ እድል ያመከነው የኮሎምቢያ ተጫዋች ጃሚንትን ካምፓዝ የግድያ ማስፈራሪያ ደርሶበታል የተባለው ከጨዋታው በኋላ ተጫዋቹ እና ቤተሰቡ ላይም የግድያ ማስፈራሪያዎች እንደደረሱበት ነው የተዘገበው። የሀገሪቱ የእግር ኳስ ፌዴሬሽን ድርጊቱን በማውገዝ አስቸኳይ ምርመራ እንደሚያደርግም በይፋ ጠይቋል የተባለው። ከዚህ በፊትም በኮሎምቢያ እግር ኳስ ውስጥ ትልቅ ጠባሳ ጥሎ ያለፈ ተመሳሳይ ድርጊት እንደነበረ ይታወቃል። በ1994 ዓለም የዓለም ዋንጫ ኮሎምቢያን ከምድብ ስትሰናበት በርካታ የብሔራዊ ቡድን ተጫዋቾች የግድያ ማስፈራሪያ ደርሶባቸው እንደነበረ ጭምር በማስታወስ ፌዴሬሽኑ ጥብቅ ክትትል እያደረገና ክስ እንደሚመሰረትም ጭምር የተነገረው የ27 ዓመቱ ተከላካይ አንድሬስ ኢስኮባር ወደ ሀገሩ ሲመለስ ከ20 ቀናት በኋላ በጥይት ተደብድቦ መገደሉ ይታወቃል። በ1994 ማለት ነው። እና አሁንም እንደዛ እንዳይደገም ጥብቅ ክትትል እያደረግኩ ነው ሲል ነው ፌዴሬሽኑ ያስታወቀው። የስፔን እና የፈረንሳይ አሸናፊ ዋንጫውን ይወስዳል ሲል ቲቦ ኮርትዋ ሀሳቡን ሰጥቷል። ለኮርትዋ ንግግር ቦታ አንሰጥም ሮሚሮ ነው ይህንን ያለው። የቤልጂየማዊው የግብ ጠባቂ ቲቦ ኮርትዋ የስፔን እና የፈረንሳይ አሸናፊ ውድድር ሻምፒዮን ይሆናል ብሎ መናገሩ ነው የተነገረው። የአርጀንቲናው ተከላካይ ክርስቲያን ሮሜሮ ግን በበኩሉ በሰጠው ምላሽ ለሰዎች አስተያየት ቦታ አንሰጥም፣ ትኩረታችን ጨዋታው ላይ ነው ያለው ሮሜሮ ሌሎች ተጫዋቾች ለሚናገሩት ነገር ቦታ አንሰጥም ሲል የአርጀንቲናው ተከላካይ ምላሽ ሰጥቷል ነው የተባለው። ሌላው የእግር ኳስ ወደ ቤቱ መመለስ አለበት ሲሉ ቶማስ ቱኸል ሀሳባቸውን ሰጥተዋል። የሶስት አናብስት አሰልጣኝ ቶማስ ቱኸል እንግሊዝ የዓለም ሻምፒዮን ማድረግ እንፈልጋለን ሲሉ ነው የገለጹት። ፉትቦል ካሚንግ ሆም የሚለውን የቡድኑ ጥቅስ ወደ እውነት መቀየር እንፈልጋለን ሲሉ ቶማስ ቱኸል ሀሳባቸውን ሰጥተዋል። ሌላው እስካሁን ጨዋታዎች በፍትሐዊነት እየተዳኙ ነው ሲሉ ሙራት ያኪን የስዊዘርላንድ አሰልጣኝ ሙራት ያኪን ግብጽ ዳኝነትን መተቸቷ ትክክል አይደለም በማለት እንደዚሁ የግብጽ ብሔራዊ ቡድንን አሰልጣኝ ተችተዋል ነው የተባለው። በቀጣይነት የምንመለከተው አርጀንቲናን ይሆናል። አርጀንቲና የእግር ኳስ ፌዴሬሽን ምንድን ነው እየገጠመው? የአርጀንቲና እግር ኳስ ፌዴሬሽን ሲስተም በግብጽ መረጃ ጠላፊዎች እጅ መግባቱ ነው የተነገረው። ጠላፊዎቹ ገጹን ተጠቅመው ለበርካታ ጋዜጠኞች ፍትህ ለግብጽ እና አሰልጣኝ ሆሳም ሀሰን የሚል ኢሜይል መላካቸውም ጭምር ነው የተነገረው። የእግር ኳስ ፌዴሬሽኑ በአንዱ ገጹ ለጋዜጠኛ መልእክት መላካቸውንም አረጋግጧል። ጠላፊዎቹ ባስቀመጡት መልእክት ሜዳ ላይ ፍትህ ከሌለ በኔትወርካችሁ ሰላም አትጠብቁ ሲሉ የግብጽ እንግዲህ የመረጃ መንታፊዎች የአርጀንቲና ፌዴሬሽንን እንግዲህ ጠልፈውታል ነው የተባለው እና ብዙዎች ተናግረውበታል።
በቀጣይነት የምንመለከተው መሐመድ ሳላን ይሆናል። የሊቨርፑል ኮከብ የሆነው መሐመድ ሳላ ወዴት ነው ማረፊያው ተብሎ እንግዲህ ብዙዎች ሀሳብ እየሰጡበት ነው የሚገኘው። ከሊቨርፑል ጋር የተለያዩ እንግዲህ ዋንጫዎችን ያነሳው ግብፃዊ ተጫዋች መሐመድ ሳላህ ስለ ቀጣይ ማረፊያው ምንድን ነው የተወሰነው የሚለው በተመለከተ ግብጽ ከዓለም ዋንጫ መውጣቷን ተከትሎ መሐመድ ሳላህ በቀጣይ ዝውውር ርዕስ እንደሚሆን ይጠበቃል ተብሏል። አሁን ላይ ግን የአሜሪካው ክለብ ስፖርቲንግ ካንሳስ ሲቲ መሐመድ ሳላህን ማስፈረም እንደሚፈልግ ነው የተነገረው። የሳውዲ አረቢያ ሊግም ክለቦች በበኩላቸው መሐመድ ሳላህን የመውሰድ ከፍተኛ ፍላጎት እንዳላቸው የተነገረው እና መሐመድ ሳላህ ወይም አሜሪካ ወይም ደግሞ እንግዲህ ወደ ሳውዲ ሊሆን ይችላል ተብሏል። መሐመድ ሳላህም በግሉ በአውሮፓ ሊጎች መቆየት የመጀመሪያ ምርጫው እንደሆነ ነው የተገለጸው። ምክንያቱም እንግዲህ እድሜው ገና ስለሆነ ብቃት ካላቸው ተጫዋቾች ጋር መቆየት እንደሚፈልግ የመጀመሪያ ምርጫው እንደሆነ ሀሳቡን ሰጥቷል የተባለው። በቀጣይነት ፊፋን ነው የምንመለከተው። ፊፋ የሜዳውን ክፍል ለሽያጭ አቅርቧል ነው የተባለው። ፊፋ የዓለም ዋንጫ ፍጻሜ የሚካሄድበትን ስታዲየም የሜዳ ቁራጭን ለሽያጭ ማቅረብ እንደፈለገ አስታውቋል። ፊፋ በይፋዊ በበይነ መረቡ እንግዲህ ወደ 400 እያንዳንዷን ቁራጭ ከ450 $፣ ጀምሮ ለሽያጭ ማቅረብ እንደሚፈልግ አሳውቋል የተባለው ብዙዎች የተናገሩበት ነው። ይህም የግብጽ ብሔራዊ ቡድን ተጫዋቾች የክብር ዋንጫ ተሸልመዋል የተባለው። የግብጽ ብሔራዊ ቡድን በሀገሪቱ ብሔራዊ ቤተ መንግስት የክብር አቀባበል ተደርጎላቸዋል። የግብጽ ፕሬዚዳንት አብዱልፈታህ አልሲሲ ተጫዋቾቹን የተቀበሉ ሲሆን በዓለም ዋንጫ ላሳዩት አቋም አመሰግናለሁ ብለዋል። እንደዚሁም ፕሬዚዳንቱ ለብሔራዊ ቡድኑ የክብር እና እንደዚሁም ደግሞ ኩራት ዋንጫ አዘጋጅተው አስረክበዋል ነው የተባለው ማለት ነው። እጅግ አሳዛኙ መረጃ ደግሞ የደቡብ አፍሪካው ተጫዋች ህይወቱ ማለፉ ታውቋል። የደቡብ አፍሪካ ብሔራዊ ቡድን እና የማሜሎዲ ሰንዳውስ አማካይ ጃይደን አድማስ ህይወቱ ማለፉ ታውቋል። በዓለም ዋንጫ ላይ ተጫውቶ ነበር። የ25 ዓመቱ አማካይ ጃይደን አድማስ በዓለም ዋንጫ ላይም ሀገሩን ወክሎ ለመጀመሪያ ጊዜ መሳተፉ ይታወቃል። ተጫዋቹ ዛሬ ጠዋት ራሱን አጥፍቷል ነው የተባለው። ራሱን አጥፍቶ እንግዲህ ህይወቱ አልፏል ነው የተባለው። በምን ጉዳይ ነው የሚለው ግን እስካሁን ግልጽ እንዳልሆነ ጭምር መረጃዎች ወጥቷል የተባለው። በቀጣይነት የምንመለከተው ጋርናቾ የቼልሲን ስብስብ አይቀላቀልም። የአሊ ሃንዳሮ ጋርናቾ ለቅድመ ውድድር ዝግጅት የቼልሲን ስብስብ እንደማይቀላቀል ተገልጿል የተባለው። ተጫዋቹ ሌላ ክለብ እንዲያፈላልግም በክለቡ ፍቃድ እንደተሰጠውም ተነግሯል። የ22 ዓመቱ አሌሃንድሮ ጋርናቾ ባለፈው ዓመትም ከማንቸስተር ዩናይትድ በ40 ሚሊዮን ፓውንድ ቼልሲን መቀላቀሉ አይዘነጋም። አሁን ላይ ግን በቂ የጨዋታ ሰዓት ለማግኘት በማሰብ ክለቡን መልቀቅ እንደሚፈልግም ታውቋል። ቸልሲ በበኩሉ በቋሚ ዝውውር ብቻ 50 ሚሊዮን ዩሮ ከቀረበለት ለመሸጥ እንደሚስማማም ጭምር የተነገረው። በክለቡ ተፈላጊ እንዳልሆነም ጭምር ነው መረጃዎች እየወጡ የሚገኙት ማስረው። ሌላኛው የቸልሲው ታሪካዊ ኃላፊ ህይወታቸው አልፏል። የምዕራብ ለንደኑ ክለብ ቸልሲ ታሪካዊ ሊቀመንበር ኬን ቤትስ በ94 ዓመታቸው ህይወታቸው አልፏል። ኬን ቤትስ በቸልሲ ታሪክ ውስጥም ጉልህ አሻራ በማሳረፍ ይታወቃሉ። ኃላፊው በ1982 ቸልሲን በአንድ ፓውንድ ከእዳው ጋር ገዝተው ከከፍተኛ እዳ እና ኪሳራ ታድገውት ነበር ነው የተባለው። እንግዲህ ቸልሲን በ2003 ለሮማን አብራሞቪች በ140 ሚሊዮን ዩሮ መሸጣቸው ይታወሳል። እና እንግዲህ አሁን ላይ ህይወታቸው ማለፉም ጭምር ነው የተነገረው። እና እናንተ በዚህ ጉዳይ ምን አሰባላችሁ? በቀጣይነት የምንመለከተው ጉዳያችን የሚሆነው የአየር መንገዶቹ የወዳጅነት ውርርድን በተመለከተ ዛሬ ምሽት በዓለም ዋንጫ እንግሊዝና ኖርዌይ የሚያደርጉትን ሩብ ፍጻሜ ጨዋታ ይጠበቃል። ይህንን ጨዋታ ተከትሎም ሁለቱ ሀገራት የአየር መንገዶች ወዳጅነት ውርርድ ማድረጋቸው ታውቋል። የሚሸነፈው ሀገር የአየር መንገዱ ኢንስታግራም ማህበራዊ ትስስር ገጹ ላይ ገጹን አርማ ለአንድ ቀን በአሸናፊው እንደሚቀይር ተገልጿል ነው የተባለው። ያው የአየር መንገዱን በሌላኛው አየር መንገድ እንዲቀይር ይደረጋል። የኖርዌይ አየር መንገድ ለተቀናቃኙ የውርርድ ሀሳቡን ማቅረቡ ተነግሯል ነው የተባለው። የሁለቱ ብሔራዊ ቡድኖች ጨዋታ እኩለ ሌሊት 6 ሰዓት እንደሚጀምር ይታወቃል ነው የተባለው።
በቀጣይነት የምንመለከተው ጉዳያችን የእንግሊዝ ብሔራዊ ቡድን ደስታ በዓል ያውጃል ተብሏል። የእንግሊዝ ብሔራዊ ቡድን የዘንድሮውን የዓለም ዋንጫ የሚበላ ከሆነ በመላ ሀገሪቱ የብሔራዊ በዓል ሆኖ እንዲከበር ይደረጋል ተብሎ ነው የተነገረው። በሌሎች መረጃ እመለሳለሁ። የአሁኑ መረጃ ይህን ይመስል ነበር። መልካም ቆይታ